ሽሬት ልመጂ ሙሽሬት ልመጂ ከእናት ከአባትሽ ቤት ወጥቻለሁ ነው የሚባል። እንዴት ነው የሚባለው? አበላሽት። አረ ወይኔ! በነገራችን ላይ ማስታወቂያም ሊሆን ይችላል ይሄ ነገር ማለት ነው። ግን ከኋላ ቀለበት የሚል ፖስተር አለ። መቼ እንደተሰራ ባላቅም እንግዲህ አይዶን አላቅም መቼ እንደተሰራ ይህ ነው እንግዲህ። አረ ብሩኬ ቀፍራራው እያሳቀኝ ነው እግዚአብሔርን። እንዴት ነው በቃ እኔ እኮ ነግሬያችኋለሁ። ተው ብሩክን በመስኮት ስጠብቁት በር ላይ ቆሞ ታገኙታላችሁ። በር ላይ ቆሞ ስታዩት መስኮት ውስጥ ገብቶ ሳሎን ታገኙታላችሁ ብያቸዋለሁ። እኔ እኮ የእሱን ጸባይ ያላወቀ ሰው ይሽወድ። እኔማ የሃይሚና የብሩኬን ጸባይ ጥርጥር አድርጌን ያወቅኩባቸው ማለት ነው። ባይዘው ይሄ ማስታወቂያም ሊሆን ይችላል፣ ወይም ደግሞ እንግዲህ በፊት ቀለበት ተደርጎ የተቀረጸን ቪዲዮ ሊሆን ይችላል። አይዶን ነው የምናውቀው ነገር የለም። ግን ገረመኝ በቃ ቲክታክ ላይ ያለው ውዥንብር በቃ ህዝቡን ማለት ነው እንዴት አድርጎ ነው የያዘው በኢየሱስ። አረ ወይኔ በጣም ትዕግስት ስጠኝ። እኔ አላዘንኩም። እኔ ያቺ ሃይሚ ሆስፒታል የገባቻት ቀን ብቻ ነው የተሰማኝ። ከዛ ወዲህ ምንም አልመሰለኝም። ሃይሚና መናጨቀ ሃይሚን ገላመጠ ምን አገባኝ እኔ። እና ብቻ በስመ የሰው ልጅ ግን ይገርማል። ሰላም ጤና ይስጥልን። እንዴት ናችሁ የኛ ውድ ቤተሰቦች? እንዴት አላችሁ? አለን እኛ ደህና ነን፣ እግዚአብሔር ይመስገን ደህና ነን። እናንተም ደህና እንደምትሆኑ ተስፋ አደርጋለሁ። ዛሬ እንግዲህ በብስጭት ላይ ደስታ ይዞላችሁ መጣ። ቀብራራው እንዴት ተቀበላችሁት? ቆይ እኛንን እንዲህ ሰርፕራይዝ እየተደረግን ያለ ነው፣ እኛንን እንዲህ ፕራንክ እየተደረግን ያለ ነው። ጋይስ አልገባኝም። እኔ የዚህ ሰሞኑ ሐረካት ምንም ሊገባኝ አልቻለም። የሃይሚም የብሩኬም ምንም አልገባኝም። እኛ ፕራንክ ላይ እንዳሉ ነው የምናውቀው። እንግዲህ ግን እነሱ ደግሞ በአቋራጭ ደግሞ ለማንኛውም እኮ እኔ ሁሉም ስብስብ ብለው ሲሄዱ ውታጅራ መንቃት ነበረብን እኮ እኛ ማለት ነው። እኔ ግን ትንሽ ያላሳመነኝ ያልነቃሁት ነገር ጾም ነው በሚለው ነገር ነው። ባይዘው ይሄ ቪዲዮ አይታወቅም፣ ከዚህ በፊትም ተቀርጾ የተቀመጠ ሊሆን ይችላል። ቅመሟዬ እኮ እናቴ ምርጥ ቀለበት አድርጋለች እኮ ከዳኒ ጋር ሄዳ ከተመለሰች በኋላ ማለት ነው። እነ ዳኒ ጋር ሄዳ ቀለበት እንትን ከሰራች በኋላ ቪዲዮ ከሰራች በኋላ ደግሞ ሄዳ ድራ ነው እንዳትሉኝ ደግሞ እዛ ሄዳ ቪዲዮ ከሰራች በኋላ የታረቁት እርቅ ከዛ በኋላ የሆነ ቀለበት እኮ አስራለች። የሚያምር ጎልድ የሚመስል የሚያምር በቃ የምወደው አይነት ቀለበት ይሄ ሁለት፣ አንድ ጎልድ እና አንድ ክቡ በጣም ነው የምወደው እኔ እሱን ቀለበት። ባል ካገባኝ አይቀር ባሌ ማለት ነው እሱን አድርጎልኝ ነው እንዲያገባኝ ነው ፈልገው። እኔ ሰምታችኋል። የጣት ቀለበት ይወልቃል ትላላችሁ፣ ግን አይ ደስ ይላል። እና እሱን ቀለበት ስታረግ ነበር አንድ ሰሞን ደብቀው ነበረ። ሜቢ የዛን ሰዓትም የሆነ ድግስ ሊኖር ይችላል። አሁን ላይ ሊለቁት ፈልገው ሊሆን ይችላል። ብቻ ብዙ ምንም እናውቀው ነገር መረጃ የለም። ግን ይሄ ከኋላው ማለት ነው ቀለበት የሚል እንትን አለው፣ ቀለበት የሚል ፖስተር አለው የተለጠፈ ነገር። ግን ደግሞ ጸጉሩን ደግሞ የአሁኑ ስታይሉ ነው ጸጉሩ ማለት ነው። አሁንማ እኮ ሃይሚን በየደቂቃው እየቀያየረችብን እምቢያለች እኮ። የሃይሚን ቪዲዮ የዕለት ዕለት 2 ቪዲዮ 3 ቪዲዮ መሰራቱን በአንድ ቀን የምናውቀው ጸጉራቸውን እዩ ሲባል ሰሙብን ማለት ነው። ከዛ ጸጉራቸውን ቀይር እያደረጉ አሁን እዩ ራሱ መቀያየር ጀምራለች። እና ሃይሚማ በቃ ድራማ ከጀመረች በተለይ ሃይሚ በጣም ዊግ ትቀያይራለች በጣም ማለት ነው። እና ሊታወቅ አይቻልም መቼ እንደተቀረጸ መቼ እንትን እንደሆነ ማለት ነው። እና አይ ዶንት ኖ ይሄ ቪዲዮ እንግዲህ ወይም አሁን ገና እንግዲህ ወይ የለኩ ሊሆን ይችላል፣ ፕሮግራሙንም እያዘጋጁ ሊሆን ይችላል፣ ቦታውን ምናምን ለዛም ሊሆን ይችላል። ብቻ አይ ዶንት ኖ ግን በጣም አሜዚንግ ይከብዳል። በቃ ታረቅን ብላችሁ ከምትመጡ ያም ለ3 ወር የተቀጠረው ድራማ ቀርቶ በቃ ምን አይነት ወይም የሰው ህይወት ነው ብላችሁ ሰው ስሩልን ቪዲዮ ብለውን ነው ብላችሁ አስረዱ። ካለበለዛም ደግሞ እንግዲህ ይሄ ድርጊት እያለ መቼስ ሰርግ በዚህ ልክ ጨፍሮ መጋባት በጣም የሚከብድ ነው የሚመስለኝ እኔ። ምክንያቱም ይሄ ድርጊት ገና የብሩኬ ይሆናል አይሆንም በሚል ተንጠልጥሎ እዚህ ጋር ሃይሚን ቀለበት ሰሪልኝ አግቢኝ ብሎ ሽምግልና እኔ ካቃ ጨዋታ ነው የሚመስለኝ ጋይስ።
በመጀመሪያ ብሩኬ ስምህን አጽዳ። አንተም እንደው በየፔንሲዮኑ ሴት ተከትለህ ከምትባል ማለት ነው። እንደዛ እኮ ነው ትላንት ያለችው ሀይሚ ማለት ነው። ነገም አንዷን አስረግዞ ሊያመጣ ነው ፔንሲዮን የሚሄደው ነው ያለችው። ስለዚህ ስምህን መጀመሪያ አስጸዳ ብሩኬ። ምሬ ነው እግዚአብሔርም መጀመሪያ ስምህን ማጸዳት አለብህ። ይሄንም ቪዲዮ እንዴት እንደተሰራ እዩ ራሷ ማብራራት አለበት። ሀብቴን ብትሆን ለበስ ሳይሆን ስር መሰረቱን እናንተ ጋር እውነቱንና ቁርጡን እናንተ ጋር ብታቁም የወንድምህ ንጽህና ብታቅም ህዝብ ደግሞ የሚያውቀው በዚህ ልክ አይደለም ብሩኬን ማለት ነው። ስለዚህ እዩ ይህንን ነገር በደንብ አብራርታ የሰው ታሪክም ተሆነ እንደው በቃ እንዴት እንደሆነ ግንኙነታቸውስ ምን ቀን እንደተገናኙ ምናምን በደንብ ኢንተርቪው ተደርጎ መጠየቅ አለበት። ማለት እንደዚህ ሆኖ ሀይሚን አገባታለሁ ማለት እኔ ውሸት ዘበት ነው የሚመስለኝ። ምንድነው እኛ ላይ ነው እየተጫወታች ያላችሁት ወይስ ህዝቡ ላይ ነው? አልገባኝም። አንቺ ምንድነሽ ህዝብ አይደለሽም ወይ እናትልኝ ስላልገባኝ ነው። መቼም ትናንትና እንደዛ ብላ ሄዳ ዛሬ ይቅርታ ብያት በውስጥ አናግሬያት ጨርሼ ታርቀን መጣን እንደማትሉ ተስፋ አደርጋለሁ። እንደዛም አያስኬድም። እንዴት ሊሆን ይችላል? ነገም ደግሞ በቃ ተፋቱ ተለያዩ ብለን ቪዲዮ እንድንሰራ ረሸም ነው ብሩኬ። እውነት ይደብራል ይሄ ነገር። በሌላ ነገር ብትጣሉ ይሻላል በዚህ ኬዝ ከመጣላት በሌላ ኬዝ። ምክንያቱም ለነገ ይፈታል ለነገ ነው ተብሎ የተቀመጠ ነገር ድጋሚ ስትሰሩት ራሱ በጣም ያስጠላል። እኔ ባለፈው ለራሱ ጀምሮ ታቋርጠው ስለሆነ ነው አሁን ላይ ምንም ውስጤ ምንም ሳይሰማኝ ቀረ። ምክንያቱም ባለፈው ቪዲዮ ሲሰራ ቴክስት ታረግልኛለች ምናምን እያለ ከሀይሚ ጋር በሚኖር ሰዓት ምናምን ነበርና የዛን የጅማሬ ስለሆነ አሁን ላይ እኔ ምንም ሴንስ አልሰጠኝም። የዛን ጊዜ ብቻ ግን ሀይሚ ስትታመም ትንሽ ደንግጫለሁ። ከዛ በኋላ ግን ተውኩት በቃ። እሷም ስትወው እኔም ተውኩት። ኖርማሊ አንድ ሰው ሆነ ሲረበሽባችሁ ምናምን ትረበሻላችሁ አብራችሁ። ከዛ በኋላ አሁን ላይ የሚሰራው ነገር አሁን ትናንትና በቃ ተውኝ ምናምን አልፈልግም ምናምን ብላ ሄደች አይደለ? በቃ ሀይሚ እንዲህ ናት። መጨረሻ ላይ ደግሞ ሌላ ኬዝ ይዛ ትመጣለች። ወይ የራሷን ይችን በርበሬ ንግግሯን ይዛ ትመጣለች፣ ወይ ደግሞ በቃ የሆነ አልቅሳ ብሩኬን ትለምነዋለች። ይሄ ነው ሁለት ነገር ነው። ከዛ ውጭ ምንም ይዛ መጣም። ሀይሚ እንደዚህ አልፈልግም ብላ ስትሄድ እኔ አይመቸኝም። አለቀ። ምንም እውነቱን ነው የምናገረው እኔ። ስለዚህ አሁን ህዝቡን እናንተን ነው ፕራንክ ያደረግነው ከመጋባታችን በፊት ልትሉን ነው ወይስ ይሄ ፕሮግራም ምንድን ነው? ወይስ ሌላ ሴት ልታገባ ነው? እንዲህ ብሩክ እንደተወራልህ ምን ልበል እንግዲህ። እኛም ማናቃትን ሚስት ልታስተዋውቀን ነው እንግዲህ። አላቅም፣ ግራ ገብቶኛል። ብቻ ጋይስ የወሬ ጥማት ትላላችሁ። ይሄ ማለት እንግዲህ ሰርጋችን ላይ አንድም ሰው እንዳይገኝ ማለት ነው። መቼስ ዛሬ ታይቶ ወይ ማታ ፕሮግራሙን ወይ ነገ ፕሮግራሙን በጣም በጣም አሜዚንግ። እኔ የብሩክ ላይፍ ግራ ገብቶኛል። የጠቅላይ ሚኒስቴራችንም ላይፍ እንደዚህ ሴኩሪቲ አልሆነም እኮ እናንተ። የብሩክና ሃይሚ ህይወት እኮ ሴኩሪቲ ሆነ ማለት በመጠኑ ሴኩሪቲም ቢሆንም ቢያንስ የሰርግ ፕሮግራሙን በዚህ መልኩ ማወቃችን በጣም ይገርማል። ኧረ ወይኔ ፈጣሪ ተስተስተኝ። እኔማ እያሳቀኝ ነው። ቲክታክ ላይ ሳይ ሳቄ ነው የመጣው። ሰው ስንት ነገር ካልኩሌት አድርጎ አባሶ እሱ መልሱን በመስኮት ይዞ ምጥት፣ በበር ሲጠብቁት በመስኮት ይዞ ምጥት። ጌታዊ ትዕግስት ውስጥ ማስታወቂያም እኮ ሊሆን ይችላል አላቅም። ወይም ደግሞ እንዲሁ እንትኑን ሲለኩ ሱፍ ሲገዙ ሲለኩ ወደፊት አሁን አለ አይደለ? ወይ የሀብ ወይ ከሁለትና ወይ የሀብ ነው ወይ የሱ ሰርጋ አይቀርም እኮ ወይ ለፋሲካ ወይ ለጥምቀት አይቀርም። ብቻ በዚህ ዓመት ከሁለት አንደኞቹ አይቀርም። ይሄ የታወቀ ነው። ግን ይሄንን የት እንደቀረጹት ነው ግራ የተጋባሁት። ሜቢ እንግዲህ ወይ እዛው ሱፍ እየለኩ ምናምን ሊሆን ይችላል ብዬ ነው ያሰብኩት። እንግዲህ በፊት ነው ብዬ እንዳለ የብሩኬ ፀጉር ቁርጡ ያሁን ነው የትናንት ስታይል ነው የሚመስለው እንደውንም ማለት ነውና ለማንኛውም የኛ ውድ ቤተሰቦች እንግዲህ ለፍርድኛ ስንት ጭንቅላታችንን አስጨንቀን ቡቡ ግን በዚህ መልኩ ካች ማለትህ የእውነት በጣም እየተጫወትክብን ነው። ምን አስበህ ነው ግን? መቼም ጥለውን አይጥሉንም ብለህ ነው አይደለ? የጭካኔ ጥግ ነው የሚባለው። ሰው ሰርጌን እንድትበሉልኝ ብሎ ይጠራል። አንተ ጭራሽ ስታንጫጫ ህዝቤን ስታብላላ ህዝቤን በቃ ላይ በላይ ስራውን ትቶ ትዳሩን ትቶ እንቅልፉን ትቶ ስለእናንተ ሲያወራ ስለእናንተ ካልኩሌት ሲያደርግ ተዋ ትጨነቁብኝ ብለህ ጭራሽ በአቋራጭ ሱፍህን ግጥም አድርገህ የታባቱ ፍቅሬ እንዳልሽ ይሁና ያንቺ ከምትሄጅብኝ ሁሉም ነገር ይቅርብኝ ብሎ አይመጣም።
ወይኔ ፈጣሪ በሳቅ ነው የሞትኩት። እግዚአብሔርን የሃይሚን ደግሞ ባየሁ ሃይሚ እንደዛ ብላ ሄዳ ምን ብላ እንደምትመጣ ዛሬ ደግሞ ባየሁት ማለት ነው። ኤኒዌይስ እንግዲህ ወይ ምልክት እየሰጠ ሊሆን ይችላል። በነገራችን ላይ ብሩክ በሚሰራው ስራ ተስፋ መስጠት ይፈልጋል ተናግሯል። በመጀመሪያም ሲሄድ አሁንም ደግሞ የሄደበትን ጉዳይ ሊያሳይ ሊሆን ይችላል። መቼስ ይሄንን ሃይሚ ሳታቅ ይሄንን ቀለበት እንደማይፈጽመው ተስፋ አደርጋለሁ። መቼስ ልዩን አግብቶ ፈታት ልዩን አግብቶ ፈታት እንደማይሆን ተስፋ አደርጋለሁ። ቤተሰብ እንዲህ ምክንያቱም ገርሞኝ እኮ ነው ሃይሚ እንደዛ አይነት ቦታ ላይ ሆና እንግዲህ እሷ ከአንተ ጋር መሆንም አልፈልግም አንተንም አልፈልግም ብላ የሄደችው ትናንትና። ታዲያ እንደዛ ብላ የሄደችን ሴት ዛሬ በቤሎ ይዞ መምጣት ምን ይሉታል? እንዲህ ጉድ እኮ ነው። በመሸና ጉዴን ባየሁት አለች የድሮ ሴት ማለት ነው። እውነት እኔ ሳቄ መጥቶብኝ እግዚአብሔርን ሳየው ማለት ነው። የሰው አባባልና የሱ ሁኔታ ማለት ነው። እና ቤተሰቦች እናንተስ ምን አሰባችሁ? እስኪ ኮመንት ስር እንደው አንዳንድ ነገር በሉኝ ማለት ነው። እኔም ልሳቅ እስኪ። ወይኔ እናቴ። ለማንኛውም ይመቻችሁ የኛ ውድ ቤተሰቦች እንግዲህ የእውነትም ከሆነ መልካም ጋብቻ ያድርገው፣ የማስታወቂያም ከሆነ መልካም ስራ ይሁን ብለናል። እንግዲህ ከወዲሁ በእርግጥ ይሄን ስራ እንድትሰራ ብሩኬ ምኞቴ ነበር። እኔ ማስታወቂያ እንዲሰራ በጣም ምኞቴ ነው። በነገራችን ላይ ያው እንግዲህ እየለኩም ሊሆን ይችላል። እኛ ግን እኮ ጠርጥረናል። እኛ ጠርጥረናል እኮ ያው እርግጠኛ ለመሆናችን ነው እንጂ ጠርጥረናል። ለምን ልቅምቅም ብለው ነው ቡታጅራ የሄዱት? ሲቀጥል ደግሞ በቃ እያንዳንዱ ሁሉም ለየራሱ ቻናል እየጫነ ነው፣ ቪዲዮ እየሰራ ነው። ርዕሱ ሃይሚና ብሩኬም ቢሆኑም ሁሉም በየቦታው ተፍተፍ እያለ ነው። ስለዚህ ያ ሁሉ የሚያስፈልገው ነገር ካለ ስላለ ተው ይስሩ፣ እነሱም እንዲወጭ አለባቸው ብዬ እኔ አስረድቻለሁ ቤተሰብ። እና ያልኩት ነገር ደግሞ እንደው አንድ ባንድ ሲሆን ሳቄ ምቱ ድቅና አላለብኝ መሰላችሁ ቤተሰቦች። ብቻ ለማንኛውም ይመቻችሁ። እንግዲህ የተናደዳችሁበትም ካላችሁ ያው እንግዲህ እንድትረዱት ብዬ ብዙ ነገር ለማስረዳት ሞክሬያለሁ። እንግዲህ ብሩክንም ሃይሚንም ማለት ነው የኛ ወድ ቤተሰቦች። ያው እንግዲህ ተናዳችሁ በእንደዚህ አይነት መልክ ሲመጣ ብቻ ይገርማል። ኤኒዌይስ ያው ወይም ሌላ ጊዜ ወይም ደግሞ ተቀርጾ የተቀመጠ ቪዲዮ ወይም ደግሞ ማስታወቂያ ወይም ደግሞ እየለኩ ልብሱን ወደፊት ያልታቀደ ነገር ሊሆን ይችላል። የሃይሚና የብሩኬ ማለት ነው። ግን ያው የመለያየት ነገር እንደሌለ ሁሌም ነግሬያችሁ ነበር። ተሳካልኝ ትላላችሁ። እናመሰግናለን። ባይ